ለሁላችን እውቀትን ጥበብን ያድለን። እንግዲህ በባለፈው የቅዱስ ያዕቆብ መልእክትን ትምህርት ጀምረን ነበረ። እንደምታስታውሱት የቅዱስ ያዕቆብ መልእክት በዋነኝነት እንዲጻፍ የሆነው ዋና ዋና ጉዳይ የተባሉ 1 3 4 ጉዳዮች አሉ ብለናል። የቅዱስ ያዕቆብ መልእክት እንዲጻፍ የሆነበት ያው የቅዱስ ያዕቆብ መልእክት የት ነው የተጻፈው? ከየት ነው የተጻፈው ብለን ነበረ። እስኪ የምታስታውሱ ኮሜንት ላይ ተሳተፉ። ከየት ነበር የተጻፈው? የቅዱስ ያዕቆብ መልእክት የት ሆኖ ነበር የጻፈው? አስቴር ጎበዝ አንበሳ፣ ሴቱ አንበሳ ብዬሻለሁ፣ ጀግና ይመን ጎበዝ ከኢየሩሳሌም ከኢየሩሳሌም ነው የተጻፈው። ምክንያቱም ቅዱስ ያዕቆብ የኢየሩሳሌም ሊቀ ጳጳስ ስለነበረ በኢየሩሳሌም ውስጥ በመሆን በመላው ዓለም ለተበተኑ ክርስቲያኖች ይህን መልእክት እንደጻፈ ተምረን ነበረ ካስታወሳችሁ። እንዲሁም ቅዱስ ያዕቆብ ይህንን መልእክት እንዲጽፍ በዋነኝነት ዋና ከሚባለው ጉዳይ ውስጥ አንደኛው እምነት ያለ ስራ የሞተ መሆኑን ሲያስቀምጥ ነው። ማዕዶቴ ጎበዝ፣ እምነት ያለ ስራ በራሱ ምንድነው? የሞተ ነው። እምነት የሌለው ስራ ሙት ነው፣ እንደ ሞተ ይቆጠራል። እምነታችሁን በስራ ግለጡት በማለት ጽፏል። ሌላኛው ድሃን ከሀብታም ሀብታምን ከድሃ እንዳያዳሉ፣ ሀብታምን ከድሃ ድሃን ከሀብታም እየለዩ በቤተ ክርስቲያን ውስጥ ማክበር፣ ከፍ ዝቅ የማድረግ ነገር ይታይ ነበረ እና በሱ ጉዳይ ላይ ጽፎባቸዋል። ዛሬ የምንማረው ትምህርት እነዚህ ሁለቱን ጉዳዮች የሚወክልም ነው። ይሄ በያዕቆብ መልእክት ምዕራፍ 2 ላይ ሀብታምን ከድሃ ድሃን ከሀብታም እንዳይለዩ ያስጠነቀቀበት ክፍል ሆኖ እናገኘዋለን። እንዲሁም በተጨማሪ ደግሞ እምነት በራሱ ስራ የሌለው ከሆነ ሙት ነው የሚለውን ክፍል ያስተማረበት ክፍል ነው። እነዚህ ሁለቱ በዋነኝነት ካስተማረባቸው ጉዳዮች ውስጥ ወይ መልእክቱን ከጻፈበት ዋነኛ የሚባሉ ምክንያቶች እነዚህ ሁለቱ ዋና ሲሆኑ፣ ሶስተኛው እነዚህ በዓለም ላይ ተበትነው የነበሩ ክርስቲያኖች መከራ፣ ፈተና፣ ስቃይ፣ ችግር እንደዚህ አይነት ነገር ያጋጥማቸው ስለነበረ ይሄ የሚያጋጥማቸውን ችግር በክርስቶስ ጸንተው በርትተው ጠንከማረበት ክፍል ነው። ሶስተኛው ዋነኛ የተባለው ሶስተኛው ደግሞ እነዚህ በዓለም የተበተኑ ክርስቲያኖች እምነታቸውን በስራ ስራቸውን በጽናት እንዲፈጽሙ የተናገረበት ክፍል ነው ማለት ነው። ምዕራፍ 2 እንማራለን። እግዚአብሔር ከኛ ጋር ይሁን። ወንድሞች ሆይ ይላል ምዕራፍ 2 ላይ በክብር ጌታ በጌታችንም በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማዳላት አትያዙ በማለት ይናገራል። ሁላችንም ጌታ ኢየሱስ ክርስቶስ በአንድነት ወዶናል። በአንድነት ለኛ ለዚህ በዓለም ላይ ለምንገኝ ክርስቲያኖች በጠቅላላ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ለምንኖር ሰዎች ሁሉ ምን ብሏል? ሞቶልናል። ይህን ደግሞ ሞቱን ትንሣኤውን ለኛ ለሰው ልጆች ሲሰጠን አዳልቶ አይደለም። ስለዚህ በክርስቶስ የተሰጠንን ይህንን እምነት ይዘን ምን እንዳናደርግ ለሰው ፊት በማዳላት አንያዘው። እምነታችንን ስንገልጥ ለሀብታም ለድሃ፣ ላጣ ለሞላለት፣ ለጎደለው ላልጎደለው እያልን አንክፈል በማለት ያስቀምጣል ማለት ነው። ሳንከፍል እንማር፣ ሳንከፍል እናስተምር፣ ሳንከፍል እናገልግል፣ ሳንከፍል በእኩል ዓይን እንመልከት እያለ ቅዱስ ያዕቆብ ይሄ ክፍል ላይ ያስጠነቅቃቸዋል። ወንድሞች የሚላቸውን በክርስቶስ ወንድሞች የሆኑትን ክርስቶስን የሚያምኑትን ሁሉ ወንድሞች ብሎ ይጠይቃል። በክብር ጌታ ማለቱ ጌታ ኢየሱስ ክርስቶስ የተከበረ ከአብ እኩል ክብር የሚገባው ምንም በስጋ ቢገለጥ ከስልጣኑ ያላነሰ በዙፋን ያለ አብ ወልድ መንፈስ ቅዱስ፣ ለአብ የሚገባው ስግደት ለወልድ እንደሚገባ፣ ለመንፈስ ቅዱስ የሚገባው ስግደት ለወልድ እንደሚገባ፣ ወልድ በስጋ ቢገለጥም ከክብር ያላነሰ ስለሆነ በክብር ጌታ ብሎ ያስቀምጣል። በጌታችን በኢየሱስ ክርስቶስ ያለውን ሲል ጌታችን ኢየሱስ ክርስቶስ ሞትን በሚመስሉ ሞት፣ ትንሣኤውን በሚመስል ትንሣኤው ከእርሱ ጋር አንድ እንድንሆን ሰጥቶናል። ይህም እምነት ነው። እምነት ያለው ሰው የዘላለም ሕይወት ያገኛል። እምነቱን በጥምቀት ውስጥ ያጸነዋል። የእምነቱን ፍጻሜ በመጠመቅ አንድ ሰው እምነት ብቻ ሳይሆን እምነቱን በትእዛዛት ውስጥ መግለጥ አለበት። ጌታ ክርስቶስን ሲያምን ይጠመቃል። ጌታ ክርስቶስን ሲያምን ወደ መዳን ይጓዛል። ጌታ ኢየሱስ ክርስቶስን ሲያምን ከዘላለማዊ ሞት ወደ ዘላለማዊ ሕይወት ይመጣል። ስለዚህ ለሰው ፊት ማዳላት አትያዙ በማለት ይህ በክርስቶስ የተሰጠንን የዘላለም ሞት ሞቶልን የዘላለም ሕይወት የሰጠን ክርስቶስን መስለን ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ከክርስቶስ ጋር አንድ ከሆነን በኋላ ለምንድነው ፊት እያዳላችሁ የምትፈርዱት በማለት ፊት እያዩ ማዳላት እንደሌለባቸው
በመላው ዓለም የተበተኑ ክርስቲያኖችን ቅዱስ ያዕቆብ ያስጠነቅቃል። አንድ ይቀጥልና የወርቅ ቀለበት ያደረገና የጌጥ ልብስ የለበሰ ሰው ወደ ጉባኤያችን ቢገባ፣ ጉባኤ ሚላት በክርስቲያኖች ያለች ህብረት ጉባኤ ተብላ ትጠራለች። ጉባኤ ማለት አንድነት፣ መሰብሰብ፣ በአንድ ህብረት ማድረግ፣ የአንድ ዓላማ ተሰብሳቢዎች ጉባኤ ተብሎ ይጠራል። ስለዚህ ወደ ጉባኤያችን ብሎ ሲናገር ወደ ጉባኤያችሁ ቢገባ ማለቱ በክርስቶስም ተሰባስቧልና በመላው ዓለም የምትገኘው ቤተክርስቲያን ላይ መሰባሰብ በሚሆንበት ሳለ የወርቅ ቀለበት ያደረገ ጌጥን የለበሰ ከበርቴ ይሁን ባለሀብት ይሁን ንጉሥ ይሁን ገዢ ይሁን ምንም ቢሆን በክርስቶስ ወደ ተሰበሰበችው ጉባኤ ቢገባ፣ እድፍ ልብስም የለበሰ ድሃ ሰው ደግሞ ቢገባ፣ ባለሀብትም ድሃም ያማረም ያላማረም የከበረም እንደው በዓለም ፊት ያልከበረም እንደው ድሃ የተባለ ሰውነቱ የቆሰለ ቢገባ የጌጥ ልብስ የለበሰውን ተመልክታችሁ አንተስ በዚህ መልካም ስፍራ ተቀመጥ ብትሉት፣ ይሄ ዙፋን ለአንተ ነው የተቀመጠው ብትሉት፣ ይሄ ወንበር ለአንተ ነው ብላችሁ ብታስቀምጡት፣ ድሃውን ደግሞ አንተ ወደዚያ ቁም ወይም ከእግሬ መቀመጫ በታች ተቀመጥ ብትሉት ራሳችሁ መለያየታችሁ አይደለምን ብሎ ይናገራል። ምክንያቱስ ከላይ የለበሰው ልብስ ምድራዊ፣ ሀብቱም ምድራዊ፣ ዝናው ምድራዊ፣ ትልቁ ክብሩ ግን ምንድነው? ሰማያዊ ሆነው በክርስቶስ አንድ መሆኑ ነው። ስለዚህ ድሃን ከሀብታም ሀብታምን ከድሃ ለይታችሁ አንተን እዚህ ተቀመጥ፣ አንተ እዛ ተቀመጥ፣ አንተ ክብር ይገባል፣ አንተ ክብር አይገባም፣ አንተ ወደ ውስጥ ግባ፣ አንተ አትግባ እየተባለ የሚሰጡ ነገሮች እነዚህ የተሳሳቱ ናቸው በማለት ቅዱስ ያዕቆብ ማዳላት እንዳይኖር በክርስቲያኖች ፊት ሁሉንም በእኩል ዓይን ይመለከቱ ዘንድ ሁሉንም እኩል ያከብሩ ዘንድ ቅዱስ የሆነው ያዕቆብ ያስጠነቅቃል ማለት ነው። እረፉ፣ አታዳሉ፣ ፊት አይታችሁ አታዳሉ፣ ሰው አይታችሁ አታዳሉ፣ ዝና አይታችሁ አታዳሉ፣ ልብስ አይታችሁ አታዳሉ፣ ጌጥ አይታችሁ አታዳሉ በማለት ያስቀምጣል ማለት ነው። ያስቀምጣል። ይቀጥልና ክፉ ሐሳብ ያላቸው ዳኞች መሆናችሁ አይደለምን ብሎ ይወቅሳችኋል። እናንተማ እንዲህ ካደረጋችሁ ዳኝነታችሁ ክፉ ነው ብሎ ደግሞ ያስቀምጣል። ክፉ ዳኝነት ነው የምትዳኙት። ምክንያቱም ሀብታም ከድሃ ድሃን ከሀብታሙ ልብስን ያጌጠ ልብሱ የተጨማደደ የተቆራረጠ ብላችሁ ምትለዩ ከሆነ እንደናንተ አይነት ክፉ ዳኛ የለም በማለት ይህ ሐሳባችሁ ክፉ ዳኛ ያደርጋችኋል በማለት ሰዎች ሀብትን፣ ንብረትን፣ ገንዘብን አይተው እንዳያዳሉ ያስጠነቅቃል ማለት ነው። ይቀጥልና የተወደዳችሁ ወንድሞች ሆይ ስሙ፣ እግዚአብሔር በእምነት ባለ ጠጎች እንዲሆኑ ለሚወዱትም ተስፋ ስለ እርሱ የሰጣቸው መንግስትም እንዲርሱ የዚህ ዓለም ድሆችን አልመረጠምን ይላል። አልመረጠም? ድሆችን አልመረጠም? ባለጸጎችን የመረጠው የተከበሩትን ብቻ ነው የመረጠው? የተወደዱትን የተባሉትን ብቻ ነው የመረጠው ብሎ ይጠይቃቸዋል። እግዚአብሔር በእምነት ባለ ጠጎች እንዲሆኑ፣ በእምነት ሲል አምኖ የመጣውን ሁሉ ልጆቹ አላደረገ? እርሱን አምኖት ለመጡት ሁሉ በመስቀል አልተሰቀለ? በሞቱ ህይወት አልሰጣቸውም እያለ ይጠይቃቸዋል ማለት ነው። ለሚወዱት ሁሉ ተስፋ አልሰጣቸው? ታዲያ መንግስትን እንዲወርሱ የዚህን ዓለም ድሆች ከመረጠ እናንተ ለምንድን ነው ድሆችን የምትለዩት? ይቀጥልና እናንተ ግን ድሆችን አዋረዳችሁ ይላቸዋል። ክርስቶስ ድሆችን ወዷል፣ ደካሞችን ወዷል፣ ሰው የላቸውም የተባሉትን ወዷል። እናንተ ግን ድሆችን አዋረዳችሁ። ባለጠጎች የሚያስጨንቋችሁ አይደሉምን? ወደ ፍርድ ቤትም የሚጎትታችሁ እነርሱ አይደሉምን? እያለ ባለጠጎቹ ያስጨንቋቸዋል፣ ባለጠጎቹ ወደ ፍርድ ቤት ይጎትቷቸዋል፣ ባለጠጎቹ ያሳዝኗቸዋል። እናንተ ግን ድሆችን አዋረዳችሁ በማለት ለድሆች ትክክለኛ ፍርድ እንዳልፈረዱ፣ ለባለጸጎች እንዳዳሉና ገንዘብ ላላቸው አዳልተው ድሆችን እንደበደሉ ቅዱስ ያዕቆብ ያስቀምጣል ማለት ነው። ይወቅሳቸዋል። ትክክል አይደላችሁ፣ እናንተ ትክክል አልሰራችሁም ይላል። የተጠራችሁበት መልካሙን ስም የሚሰድቡ እነርሱ አይደሉምን ይላል ደግሞ መልሶ። ባለጸጎቹ አይደሉም? የተጠራችሁበትን መልካም ስራ፣ የተጠራችሁበትን መልካም ስም፣ የተጠራችሁበትን መልካም ምግባር፣ የተጠራችሁበትን በጎ ነገር በጠቅላላ የሚያጠፉት እነሱ አይደለም ይላል። ምክንያቱም በአደባባይ የጌታ ስም ይሰደብ ዘንድ ምክንያት የሆኑ ስለነበረ፣ ስለ ጌታ ኢየሱስ ክርስቶስ ተጠርተው ሳሉ ግን ድሆችን እየበደሉ ድሆችን እያሳዘኑ በገንዘብ በጥቅማ ጥቅም በብዙ ነገር ውስጥ ተይዞ ያሳዝኑ ስለነበረ በእነሱ ነው መጠራታችሁ የክርስቶስ ደቀ መዛሙርት መባላችሁን እያጣችሁ ያላችሁት በማለት ያስቀብጥና፣ ነገር ግን መጽሐፍ ይላል ባልንጀራህን እንደ ራስህ ውደድ እንደሚል የንጉሥን ሕግ ትፈጽሙ መልካም ታደርጋላችሁ ይላል። ባለጸጋን እንደ ራስህ አድርገህ ውደድ።
አይደለም ባለጸጋውን አይደለም ባለንጀራውን የጠላችሁን እንደ ራሳችሁ አድርጋችሁ ውደዱ የሚለውን የጌታን ቃል ብትፈጽሙ መልካም ባደረጋችሁ ይላችሁ። መልካም ባደረጋችሁ። ምክንያቱም የንጉሱን ትእዛዝ ነው የምንፈጽመው። ንጉስ የተባለው ክርስቶስ ስለሆነ። ለሰው ፊት ግን ብታዳሉ ኃጢአት ትሰራላችሁ። ማዳላት ኃጢአት ነው ባጭሩ። በጣም ብዙ ፎሎወር ስላለው፣ በጣም ብዙ ጎሳ ስላለው፣ በጣም ፖለቲካው ላይ ጀግና ስለሆነ የሚመካባቸው ጉልበተኛ የሆኑ ሰው ስላሉት ወይ የሆነ ገንዘብ ስላለ ወይ የሆነ አቅም ስላለው ለእውነት የማንቆም ከሆነ ክርስቶስን አምነን በክርስቶስ ላለን ሰዎች ድሃው ምንም አቅም የለውም ያመጣብን ነገር የለም ሀብታሙ ግን ይጎዳናል ብለን ዋሽተን እውነተኛ የሆነ ፍርድ ባንፈርድ ኃጢአት ትሰራላችሁ እያለን ኃጢአት ነው። በጌታ ፊት ኃጢአት ይሆንባችኋል። ለምንድነው የምታዳሉት? ሕግ እንደ ተላላፊዎች ይወቅሳችኋል በማለት ያስቀምጣል። 10ቱ ሕግጋቶች ጌታ ክርስቶስ ያስተማረው ትምህርት ባልንጀራ እንደራስ አድርገህ ውደድ የሚለውን ቃል ትክዳላችሁ፣ ታዳላላችሁ። ፊት አይታችሁ እያዳላችሁ ስለሆነ ሕጉም በእናንተ ላይ ፍርድ ይፈርዳል። ሕጉ ሞት ያመጣል። ምክንያቱም በመጀመሪያ ክፍል አይተናል። ምኞት ኃጢአትን ታረግዛለች፣ ኃጢአት ደግሞ ምን ትወልዳለች ብለናል። ከስር ኮሜንት ላይ እስኪ ጻፉት። ምኞት ኃጢአትን ታረግዛለች፣ ኃጢአት ምን ትወልዳለች? ኤማውስ ጎበዞች ሞት። ስለዚህ የመጀመሪያው ምዕራፍ 1 ላይ ይህንን በደንብ አድርጎ ስለነገረን ማለት ነው። ስለዚህ ሕግ እንደተላለፋችሁ ይወቅሳችኋል። ሕግ የተላለፈ ሁሉ የተሰጠውን ትእዛዙ ላይ የተላለፈ ደግሞ ምን ያጋጥመዋል? ሞት ይገጥመዋል ማለት ነው። ይሞታል። ስለዚህ ሞት እንዳይመጣባችሁ ሕግ ጠብቁ ይላል። ሞት እንዳይመጣባችሁ ትእዛዛትን ጠብቁ። ሕግ መተላለፍ ሞት ያመጣልና ተላላፊ እንዳትሆኑ በሕግ ማዕቀብ ውስጥ ነው። ይህን ይልና ሕግ ሁሉን የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አታመንዝር ያለው ደግሞ አትግደል ብሏልና ብሎ ደግሞ ያስቀምጣል። አንድ ሰው ባያመነዝር ሰው ቢገል ሞት ይመጣበታል። 9ኙን ሕግጋቶች ጠብቆ አንዷን ሕግ ቢያጎላት ሞት ይመጣበታል። 10ቱ ሕግጋት ተሽሯል የሚሉ ሰዎች ይህንን ሕግ ኬታ መጣው? ቅዱስ ያዕቆብ ኬታ መጣው? ኬታ አምጥቶ ነው እየተናገረ ያለው? ሕግ ሁሉ የሚጠብቅ አለ። ሕግ ይጠበቅ ዘንድ በአዲስ ኪዳን ምን እያደረገ ነው? እያስቀመጠ ነው። ሕግ ተሽሯል። የኦሪት ሕግ አሁን ምንም ትግባር የለውም። በአዲስ ኪዳን ክርስቶስን ማመን ብቻ ነው ለሚል ሰው ሕግ ሁሉ የሚጠብቅ ብሎ አስቀመጠ። ሕግ ብሎ ደግሞ ካስቀመጣችሁስ ምን አስቀመጠ? አታመንዝርና አትግደል የሚል አስቀመጠ። አታመንዝር አትግደል ተብሎ ሕግ የተሰጠው ለሙሴ ነው። በልብ ሕግ የነበረችዋ በተጻፈች ሕግ ለሙሴ ተሰጥቷል። ዘጸአት ምዕራፍ 20 ላይ ዘጸአት ምዕራፍ 20 ላይ ያለው ቃል በአዲስ ኪዳን የያዕቆብ መልእክት ምዕራፍ 2 ላይ መጥተዋል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስን ማመን ብቻ ሳይሆን ሕግ መጠበቅ በሕይወት እንድንኖር ያደርጋልና። ስለዚህ ምን ይላል? ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ሲል ከ10ቱ ሕግጋቶች አንዷ እንኳን ብትጎድል ምሳሌ ብሎ ምን አስቀመጠ? ማንም ቢኖር በሁሉ በደለኛ ይሆናል። በሁሉም ነው። አንዷን ቢያጎደል በ9ኙ ባላጎደላቸውም ተጠያቂ ይሆናል። ምክንያቱስ ከ10ቱ ሕግጋት አንዷ መጉደሏ በራሱ ላይ ምን ያመጣበታልና? ሞት ያመጣልና። ስለዚህ ምን አለ? ምሳሌ ሲያደርግ አታመንዝር ያለው ደግሞ አትግደል ብሏልና። አታመነዝርም ነገር ግን ብትገድል ሕግ ተላላፊ ትሆናለህ። ይኸው አስቀመጠ። ባታመነዝር ግን ደግሞ ብትገድል ሕግ ተላልፈሃል። 9ኙን ስለጠበቀ ተብሎ ለአንዷ ተብላ አትማርም። ሕግ ነውና። ስለዚህ ከጌታ ዘንድ የተሰጠችዋ ይቺ ሕግ በአዲስ ኪዳን ምን ሆናለች? ቀጥላለች። ኢየሱስን በማመን ብቻ የሚባል ጨዋታ የለም። እምነትህን በሕግ መጠበቅ ውስጥ ማስቀጠል አለብህ። ሕግ የሚተላለፉ ሰዎች ባለቤቱን ይንቃል። ባለቤቱን የናቀው ሕግን ያፈርሳል። ምክንያቱስ ብትወዱኝ ትእዛዛቴን ጠብቁ ያለውን የክርስቶስን ትምህርት ይሽረዋልና። የተሰረዘ የጠፋ እንዳንጠቀመው የተቀመጠ ትምህርት የለም። የትምህርት አሰጣጡ ምናልባት ክርስቶስ ላይ እንድናምጽ ለማድረግ ካልተሰጠ በስተቀር። ስለዚህ ቅዱስ ያዕቆብ በዚህ በምዕራፍ 2 ትምህርቱ ላይ ምን ይላቸዋል? ባታመነዝርም ነገር ግን ብትገድል ሕግ ተላላፊ ሆናል። ስለዚህ
በነፃነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንደዚህ ተናገሩ እንዲህም አድርጉ በማለት ያስቀምጣል ማለት ነው። በነፃነት ይላል። ለሀብታም ሳታዳላ፣ ለዚህኛው ሳታዳላ፣ ገንዘብ ላለው ሳታዳላ፣ ጎሳ ላለው፣ ዘር ላለው ምናምን በእንደዚህ አይነት ነገር ውስጥ ሳይሆን በነፃነት ልክ ክርስቶስን እንደሚወድ ክርስቶስ በወንበር ሆኖ ፍትሐዊ ዳኝነት እንደሚሰጥ ሁሉ አንድ ክርስቲያን ለትክክለኛ ነገር ፍርድ መስጠት ያለበት በዛ ልክ ነው። ይቀጥልና ምህረት ለማያደርግ ምህረት የሌለበት ፍርድ ይሆናልና ምህረት በፍርድ ላይ ይመካል በማለት ደግሞ ፍርድን የምትሰጡ ሰዎች ምን ይኖራችሁ ይላል? ምህረት ይኖራችሁ። ምህረት የሌለው ፈራጅ ግን ምን ይመጣበታል? በምድር ላይ ምህረት ከሌለ፣ ይቅር ባይነት ከሌለ፣ ርኅራኄ ከሌለ በጌታ ፊት ስንቆም የሚፈረድብን ፍርድ ከርኅራኄ ውጭ የሆነ ፍርድ ነው። እኛ በምድር እንደኛ ያለውን ሰው ይቅር ካላልን ሰማያዊ የሆነ ጌታ እንዴት ይቅር ይለናል ብለን እንጠብቃለን። ሰማያዊ የሆነ ጌታ እኛን ይቅር ይለን ዘንድ ምድራዊ በሆነ ፍርድ ላይ ይቅር ባይነት መብዛት አለበት። የበደሉንን ብቻ ሳይሆን የምንበድላቸውን ጭምር ሳይሆን የሚበድሉንን ጭምር ይቅር የማለት አቅም ሊኖረን ይገባል። ስለዚህ ፍርዳችሁ ምህረት ያለው ይሁን እያለ ቅዱስ ያዕቆብ ደግሞ ያስቀምጣል ማለት ነው። ከዛ ወዲያ ስለማዳላት ስላለማዳላት ከነገራቸው በኋላ ቁጥር 14 ላይ ዋነኛውን ፖይንት ያነሷል። ወንድሞች ሆይ ይላል እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል ብሎ ያነሳል። የሚያድንህ ስራ አይደለም እምነትህ ነው። ምንም ብትሰራ መዳን የለህም የሚለው ትምህርት ከመጽሐፍ ቅዱስ የተጋጨ ሆኖ እናገኘዋለን ማለት ነው። እምነት ያለ ስራ፣ ስራ ያለ እምነት ባዶ ነው። አንድ ሰው በጌታ በኢየሱስ ክርስቶስ የማዳን ስራ ውስጥ እንደሞተለት በሞቱ ሞቱን እንደሻረለት ዘላለማዊ ሕይወት እንደሰጠው ባያምን ነገር ግን በጎ ስራ ቢኖረው የዘላለም ሕይወት ያገኛል እንዴ? እንደው አንድ ሰው ደግሞ የክርስቶስን ሞትና ትንሣኤ ቢያምን በክርስቶስ የዘላለም ሕይወትን አገኛለሁ ብሎ ክርስቶስ ላይ ያለው እምነት ጠንካራ ቢሆን ነገር ግን ደግሞ ትእዛዛቱን ስራውን ባይገልጽ በክርስቶስ ባይኖር ጌታ ኢየሱስ ክርስቶስ ለሰው ልጅ የሰጠውን ሕግጋት ሁሉ ባይፈጽም እምነቱን በስራ ባይገልጽ ክርስቶስን ማመኑ በምን ይታወቃል? ስለዚህ እምነት ያለ ስራ፣ ስራም ያለ እምነት በራሱ ሙት ነው። ስለዚህ ቅዱስ ያዕቆብ ምን እያላቸው ነው? እዚህ የአይታችሁ ከሆነ አንድ ክፍል ቆይ ላውጣላችሁ እንድታዩት አንድ ክፍል ልስጣችሁ። ታብና ሼሩን ከፍ አድርጉት እስከዛ ድረስ። እስኪ ሮሜ መልእክት ምዕራፍ 5 ላይ እንሂድ። የሮሜ መልእክት ወደ ሮሜ ሰዎች የተላከው መልእክት ላይ ምዕራፍ 5 ላይ ልሂድላችሁና የመጨረሻዋን ክፍል እዩት። ጳውሎስ አንድ ነገር ብሎ ነበረ። እንደዚህ አለ፣ እዩት። በደል እንዲበዛ ሕግ ጭምር ገባ አለ። ሕግ ባለበት በደል ይታወቃልና፣ ስለዚህ በደል እንዲበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ አለ። አሁን ምን እያለ ነው ያለው? ኃጢአት ዳሩ ግን ኃጢአት በበዛበት ምን ጽድቅ እንዲበዛልን አለ። ጽድቅ እንዲበዛልን። ስለዚህ አሁን ስለዚህ እምነት ይኖረን እንጂ ምንም ኃጢአት ብናደርግ የሚመጣብን ነገር የለም፣ ምንም ብንበድል ችግር የለውም የሚል ትምህርት እንዳይዙ ቶሎ አለና ምን አደረገው? እዛው ምዕራፍ 6 ወደ ሮሜ ሰዎች ምዕራፍ 6 ከቁጥር 1 ላይ እንደዚህ ብሎ አስተካከለው ሚንስ አስረዳቸው። ምዕራፍ 5 የመጨረሻው ቁጥር ላይ የጻፋትን ነገር ምዕራፍ 6 ላይ ተነተነላቸው። እንዲህ አለ፣ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? ኧረ አይደለም አለ። በጸጋው ድነሃል፣ ጸጋው አድኖሃል፣ ጸጋው ምሕረትን ሰጥቷል። እውነት ነው፣ ጸጋው የዘላለም ሕይወት ሰጥቷል። ጸጋው አድኖናል። ጌታ ኢየሱስ ክርስቶስ በጸጋው ዘላለማዊ ሕይወት ሰጥቶናል። በጸጋው ስላዳነን የዘላለም ሕይወት ስለሰጠን ምግባርና ስራ አይኑረን ነው ወይ እያለ ያለው ነው ጥያቄ። ስለዚህ ምን አለ ቅዱስ ጳውሎስ ለሮሜ ሰዎች ሲነግራቸው? ጸጋ እንዲበዛ ታዲያ በኃጢአት ጸንተን እንኑር እንዴ? ሰው ብገድል፣ ሰው ብሳደብ፣ ምን ባደርግ እኔ ከዘላለም ሕይወት አልጎድልም የሚል ትምህርት እየሰማችሁ አይደለም? ስለዚህ ቅዱስ ጳውሎስ ይቃወማል። እንደዚህ የሚባል ታሪክ የለም አለ። እንዲህ የሚባል ታሪክ የለም። ጸጋ እንዲበዛ በኃጢአት ጸንተን እንኖራለን? አንኖርም። ከዛስ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን ብሎ አስቀመጠ። ድነናላ።
ጸጋው የሚያድነን ከሆነ ያ መዳናችንን መጠበቅ እንደሚገባን ቅዱስ ጳውሎስ አስቀምጧል። ስለዚህ ቅዱስ ያዕቆብ ምንድነው የሚለው በዚህ በምዕራፍ 2 ላይ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላል ወይ ብሎ ያስቀምጣል። እምነት የተባለው ክርስቶስን ማመን ነው። አንድ ሰው እምነት አለኝ ቢል ነገር ግን ስራ ባይኖረው እና ያ ያመነው እምነት ያድነዋል እንዴ ብሎ ጥያቄ ይጠይቃል። አያድነው፣ ምንም መዳን የለው። ምክንያቱም የማቴዎስ ወንጌል ምዕራፍ 25 ከቁጥር 30 ጀምሮ ስንመለከት የምንመለከተው ክፍለ እምነት ያላቸው ሰዎች ግን ደግሞ ምን የሌላቸው ስራ የሌላቸው ሰዎች ናቸው። ቀጥሎ እንደዚህ ይላል፣ ወንድም ወይም እህት ራቁታቸውን ቢሆኑ አለ። ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብ ርቧቸዋል። ራቁታቸውን ነው ርቧቸዋል እየተናገረ ያለው ምሳሌ ነው። ርቧቸው ከእናንተ አንዱ በደህና ሂዱ እሳትም ሙቁ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? ልብስ ባታለብሷቸው እሳት ብትሰጧቸው ከሞቁ በኋላ ወዲያውኑ ሲወጡ ይበርዳቸዋልና ለሆዳቸው የሚሆን ምግብን ባትሰጧቸው ግን እሳቱን እንዲሞቁ ብቻ ብታደርጓቸው ምን ይጠቅማቸዋል ብሎ ይጠይቃል። አንድ ሰው ስለ ሃይማኖት ቢናገር እምነት አለኝ ቢሎ ቢናገር ነገር ግን እምነቱን የሚገልጥበት ነገር ባይኖረው ያ ያመነው እምነቱ ምን ትርጉም አለው ብሎ ነው የሚጠይቃቸው ማለት ነው። ስለዚህ እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው። የሞተ ማለት ህይወት የሌለው ከእግዚአብሔር የተለየ ማለት ነው። እናቺ ዓለም አሁን እምነት እንጂ ስራ አያስፈልግህም፣ እምነት እንጂ የሚያድነው ስራ አይደለም የሚለው እንድንሞት መንገድ እያመቻች ነው። እንደዚህ አይነት ጨዋታ ማን ተጫውተዋል? ወደ ዘፍጥረት ምዕራፍ 3 እንሂድ። እንደዚህ አይነት ጨዋታ ማን ነበር የተጫወተው? ምን ችግር አለው? አትሞቱም የሚል አይነት ጨዋታ ኦሪት ዘፍጥረት ላይ ምዕራፍ 3 ላይ እንመልከት። እባብም በእግዚአብሔር አምላክ ከተፈጠረ ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ሴቲቱም በእውኑ ከእግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን ብሎ ጠየቃት። መታዘዟ እምነቷን ነው የሚገልጸው። እግዚአብሔር አምላክን ማወቋ ይታወቃል። ሴቲቱ ለእባቡ አለችው፣ በገነት ካለው ዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ ምን እንዳትሞቱ ከእርሱ አትብሉ አትንኩም አለን አለችው። እባብም ለሴቲቱ አላት፣ ሞትን አትሞቱም አለ። ሰው መታዘዝን ወይም ደግሞ እምነታቸውን የእግዚአብሔር ልጅ መሆናቸውን በስራቸው እየገለጹ ነበረ። ስራቸው ምን ነበረ? አለመብላት ነበረ። ሕግን መጠበቃቸው ባለመብላት ውስጥ ነበረ የሚገልጹት። ስለዚህ እነዚህ ሰዎች ይሞቱ ዘንድ ከእግዚአብሔር ይለዩ ዘንድ ሞት ወደ እነሱ ይመጣ ዘንድ መዋሸት አለበት። ምን ብትበሉ አትሞቱም። ስለዚህ ብትበሉ አትሞቱም መባሉ ምን ሆነ? ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካም ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ምናምን ብሎ ደለላት ማለት ነው። ስለዚህ እምነቱ በጸጋው አድኗቸዋል። ጌታ ኢየሱስ ክርስቶስ በመስቀል ተሰቅሎ አድኗቸዋል። ከዳናችሁ በኋላ ምን ስራ ያስፈልጋቸዋል? መዳናችሁ በጸጋው ሆኗል። ሰው ብትገድሉ፣ ምን ብታደርጉ፣ ምንም ይመጣ ታሪክ የለም። መዳናችሁን የሚቀማ ነገር የለም። ስጋችሁ ቢሞት እንጂ ነፍሳችሁ ላይ አይፈረድባትም። ፍርድ የስጋ ሳይሆን የነፍስ ጉዳይ ነው ወዘተርፈ ምናምን እየተባለ ሿሿ ይሰራል ማለት ነው። መልኩን ቀይሮ እዚህ ውስጥ በእባብ ውስጥ ሆኖ ነው ይህን ትምህርት የሰጠው። አሁን ደግሞ በዘመናችን ደግሞ በተለያዩ አስተምሮቶች ውስጥ ሆኖ የጌታ መንግስት ሰዎች እንዲስቱ ያደርጋል ማለት ነው። ስለዚህ ሴቲቱን በላች፣ አዳምን በላ። አትሞቱም የተባሉት ሞት የዋሻቸው ውሸት ምን ሆነ ማለት ነው? ሞት ወደ እነሱ እንዲመጣ አደረገ። ስለዚህ ቅዱስ ያዕቆብ ምን አለ? እንደዚሁም ስራ የሌለው እምነት ቢኖረው በራሱ የሞተ ነው አለ። ሞት ደግሞ ከእግዚአብሔር ይለያል። ድጋሜ ተሰቅሎ የሚያድነን ጌታ ክርስቶስ ወደዚህ ምድር አይመጣም። ከዚህ በኋላ እኛን ለማዳን የሚሞት አምላክ የለንም። ከዚህ በኋላ እኛን ለማዳን ሰው ሆኖ ተወልዶ አድጎ ተመቶ ተሰድቦ ተሰቅሎ ሕይወቱን ሰጥቶን ሞትን ድል የሚነሳልን ክርስቶስ አይመጣም። ስለዚህ ዳግም ላለመሞት እንጠንቀቅ። እና አዳም ሞቱ፣ እግዚአብሔር ቃል ገባላቸው። የማይሞት አምላክ በስጋ ሞተ፣ የዘላለም ሕይወት ሰጠ፣ ነፃነታችን መለሰ።
ከዚህ በኋላ ነፃነታችንን ካጣን የሚሞትልን አምላክ እንደሌለ ልናውቅ ይገባል። ስለዚህ እምነት በስራ መግለጥ አለብን። እምነታችንን በስራ ለመግለጥ የተጋን እንሁን፣ እንዳትሸወዱ። ይቀጥላል። ነገር ግን አንድ ሰው አንተ እምነት አለህ፣ እኔ ስራ አለኝ፣ እምነትህን ከስራ ለይታ አሳየኝ፣ እኔም እምነቴን በስራ ያሳያለሁ ይላል ብሎ አስቀመጠ። እኔ እምነት አለኝ፣ ሌላው ደግሞ እኔ ስራ አለኝ ቢል ስራ ያለው እምነት ባይኖረው፣ እምነት ያለው ስራ ባይኖረው መዳን ይሆናል እንዴ? እምነት ያለ ስራ፣ ስራም ያለ እምነት ባዶ ስለሆነ፣ ስለዚህ እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ፣ ይንቀጠቀጣሉ። እግዚአብሔር አምላክ እንደሆነ ያውቃሉ። ማወቅ ብቻ አይደለም፣ ይንቀጠቀጣሉ። እርሱ የዘላለም ጌታ እንደሆነ ያምናሉ። ነገር ግን አንተ ከንቱ ሰው ብሎ ይወቅሳል ቅዱስ ያዕቆብ። እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ብሎ ያስቀምጥና አባታችን አብርሃም ልጁ ይስሐቅን በመሰዊያ ባቀረበ ጊዜ በስራው የጸደቀ አልነበረም አለ። አብርሃም እምነት ነበረው። በእምነት ማንን ፈልጎ አግኝቷልና? እግዚአብሔርን አደለ? የአብርሃም እምነቱ ታላቅ ነበረ። ነገር ግን የአብርሃም እምነቱ እግዚአብሔርን ፈልጎ እንዲያገኝ ቢያደርገውም አብርሃም እግዚአብሔር አምላክን እንደሚወድና ለእግዚአብሔር አምላክ ልጅ እንደሆነ በምን ገለጠው ስንል በስራው ምን አድርጎ አንድ ልጁን ሰዋልኝ ተብሎ ለመሰዋት ሄደው። ስለዚህ ቅዱስ ያዕቆብ ምን አለ? አባታችን አብርሃም አለ ልጁ ይስሐቅን በመሰዊያው ባቀረበ ጊዜ በስራው እንደጸደቀ አልነበረም አለ። ስራ ያጸድቅም እምነት እንጂ የሚለው አብርሃም በስራው ጸደቀ እያለ እያስቀመጠ መጽሐፍ ቅዱስ እያስቀመጠው የአብርሃም ጽድቁ በስራው መገለጡን አብርሃም እምነቱ ሙሉ የሆነው በስራ መሆኑን እየተናገረ ለምንድነው ማያምኑት? እናንተስ መጽሐፍ ቅዱስ እያነበባችሁ በምን ያህል ደረጃ ይህንን አጠንክራችሁ ይዛችሁታል? እኛስ ምን ያህል አጠንክረናል? ጥያቄ ምልክት ነው። ነገር ግን ምን ይላል ቅዱስ ያዕቆብ? አብርሃም አባታችን ልጁ ይስሐቅን በመሰዊያው ባቀረበ ጊዜ በስራው እየጸደቀ አልነበረም ይልና እምነት ከስራው ጋር አብሮ ያደገ እንደነበረ በስራም እምነት እንደተፈጸመ ትመለከታለ። እምነት በስራ ይፈጸማል፣ ስራም ደግሞ በእምነት ያድጋል ማለት ነው። ሰው ስራውን በእምነት ያሳድጋል፣ እምነቱን ደግሞ በስራ ይፈጽማታል ማለት ነው። እምነት የሌለው ስራ የለው፣ ስራ የሌለው እምነት የለው። እምነት ከሌለው በስራ አይገለጥም፣ ስራ ያለው በእምነት ይገለጣል። ስለዚህ እነዚህ ሁለቱ ነገሮች ተነጥለው የሚታዩ አይደለም። እምነት ነው የሚያድነው፣ ስራ ነው የሚያድነው ተብሎም የሚከፈልም አይደለም። እምነት ያለ ስራ፣ ስራ ያለ እምነት በራሱ የሞተ ስለሆነ ማለት ነው። ስለዚህ ቅዱስ ያዕቆብ ያስጠነቅቃል። በዓለም ላይ የተበተኑ ክርስቲያኖችን እምነትን ከስራ፣ ስራን ከእምነት ለይታችሁ እንዳትመለከቱ ብሎ ጥንቃቄ እንዲያደርጉ ይሰጣል። ይቀጥልና መጽሐፍም ሲል ኦሪትን ነው። አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት ያለው ተፈጸመ አለ። በምን ፈጸመው? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ። ስለዚህ የአብርሃም እምነት ጽድቅ ሆኖ የተፈጸመው በምኑ ነው? በምኑ ፈጸመው? በስራው። ስለዚህ አብርሃም እምነት ነበረው። እምነቱ ጽድቅ ሆኖ እንዲቆጠርለት በምን ፈጸመው? በስራ ፈጸመው ማለት ነው። ስለዚህ የእግዚአብሔር ወዳጅ ተባለ። ስለዚህ አንድ ሰው እምነት ሲኖረው እምነቱን በስራ ይፈጽማል። በስራው የፈጸመ ደግሞ የማን ልጅ ተብሎ ይጠራል? የእግዚአብሔር ልጅ ተብሎ ይጠራል። ማስረጃ እንዴት ነህ? ማስረጃ እሺ፣ ወደ እንትን ተመለሱ። ወደ ዮሐንስ ራዕይ 22:10 ላይ ቅርታ 11 ላይ እንጀምር። እሺ፣ እንደዚህ ይላል። አመፀኛ ወደፊት ያምፅ አለ። የሚናገረው ጌታ ክርስቶስ ነው። እርኩሱም ወደፊት ይርከስ አለ። የሚረክሰውም ወደፊት መርከስ ይችላል። ጻድቁም ወደፊት ጽድቅ ያደርግ አለ። ቅዱስም ወደፊት ይቀደስ አለ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ አለ።
ይሄን የተናገረው ማን ነው? አልፋና ኦሜጋ ፊተኛና ኋለኛ መጀመሪያውና መጨረሻው እኔ ነኝ ያለው። ስለዚህ ለእያንዳንዱ እንደ ስራው መጠን ዘንድ ይከፍል ዘንድ ዋጋዬ ከኔ ጋር አለ ያለው ጌታ ኢየሱስ ክርስቶስ እምነታችንን በስራ ስንገልጥ መጽሐፍ አብርሃም እግዚአብሔር አመነ ጽድቅ ሆኖም ተቆጠረለት ያለው ተፈጸመ፣ የእግዚአብሔር ወዳጅም ተባለ። ስለዚህ የእግዚአብሔር ወዳጅ ተብሎ ለመጠራት ሰው በእምነት ብቻ ሳይሆን አለ። እምነት ብቻ የሚለው ትምህርት ቅዱስ ያዕቆብ ይቃወመውና ምን አለ? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ አለ። በእምነት ብቻ ሰው በእምነት ብቻ ሳይሆን አለ። እምነት ብቻ ያድናል የሚሉ ሰዎች መጽሐፍ ቅዱሳዊ ናቸው። ይህን ክፍል ብቻ ይዩት እስኪ። በእምነት ብቻ ይዳናል የሚሉ ሰዎች ቅዱስ ያዕቆብ ግን ምን አለ? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ አለ። እምነት አለኝ እኔ እምነቴ ብቻ ያድነኛል የሚል ሰው ስራ ከሌለው ዋጋ ቢስ ነው። እምነት ካለ ስራ፣ ስራም ያለ እምነት አይሆንም። ስለዚህ በእምነት ብቻ ድናል የሚል ትምህርት ሲመጣ ከክርስቶስ ትምህርት ፍጹም የተቃረነ ትምህርት እንደሆነ እወቁ። ሞት ይመጣባቸዋል። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ምሳሌ ማንን? አብርሃምን አስቀመጠ። እንደዚሁ ጋለሞታይቱ ረአብ ደግሞ ረአብ ማለት ታውቋታላችሁ አይደለ? የረአብን ታሪክ ረአብን እስኪ የሚያውቅ ሰው ንገሩኝ። እዚህ ውስጥ ረአብ ማናት? የሚያውቃለ? ገስት ላይ ያላችሁ ሰዎች እንትን ያለችው ጨርቅ ያወረደችው በኢያሱ ልኳቸው ሰላዮቹን ማለት ነው። እየተሰማኝ አይደለም። ረአብን ታውቋታላችሁ? አረ አይሰማም። ቤተሰብ ሰማኪ አይሰማም። ራኬብ አላልኩም፣ ረአብ። ረአብ ማለት አስቱ እያወራሽ ነው ወይስ እንዴት ነው ነገሩ? እያወራው ነው አዳምሳ። ሰላዮች የተቀበለችው ሚራ ትክክል። እስኪ አንድ ሰው ከገስት ላይ አውሩኝ። አይሰማም እንዴ? ድምጽህ እንትን አይደለም፣ ኔትወርኩ ትክክል አይደለም። ታቀባ አድርጎ እንትና ማነች? አሜን ቆይቶ ነው ድምጻችን የሚደርሰው። እኮ ከኔ ጋር ነው ብዬ ነው። አዮ ኤክስ ማላሪፍ ነው። እሺ ጥያቄ የጠየኳችሁ ነበረ፣ ከሰማችሁኝ አላውቅም። ረአብ ብሎ ያስቀምጣል ቅዱስ ያዕቆብ በዚህ ክፍሉ ላይ እንደዚሁ ጋለሞታይቱ ረአብ ይላታልና ማናት ረአብ? የምታውቃት ሰዎች አላችሁ ብዬ ነበረ። አስቴር እያወራች ነበረ መሰለኝ። ያቺ ኢያሱ ወደ ከናል ሲገቡ እንትን ያረኩምን ለመሰለል ሁለት ሰዎች ልኮ ነበረና አንደኛ ኢያሱ ይመስለኛል፣ ሁለት ከሰላዮቹ እና ሲልካቸው እሷ ደብቃ በጣራ ላይ ያወረደቻቸው። ከዛን ያረኩን በፈረሰ ጊዜ እሷንና ቤተሰቦቿ ዳኑ። እሷም ደግሞ የኢያሱ ጓደኛ ከነበረ አንዱን አገባች። እንትን ሆነች ማለት ነው። የቦዝን ወለደች። የዳዊት አያት ቅድመ አያት ሆነች እያለ ይቀጥላል። ጎበስ አንበሳ። ስለዚህ ረአብ እምነቷን የእግዚአብሔር ሕዝብ መሆኑ መጀመሪያ
ኢያሪኮ ግንብ ውስጥ የነበሩት እጅግ በጣም እንትናቸው በጣም ግዙፋን ነበሩ። እስኪ ፊቴን ላዙርና ትንሽዬ እንደዚህ እንደቀላል ግዙፋን በጣም ትልልቅ የተባሉ በራሳቸው የሚመኩ ግን ደግሞ ለ500 ዓመታት 700 ዓመታት ለ700 ዓመታት ያህል ልጆቻቸውን ይገብሩ የነበሩ 500 ዓመታት ያህል ልጆቻቸውን ይገብሩ የነበሩ ያልተሰራባት ኃጢአት የለም እዛች ከተማ ውስጥ። እስራኤላውያኖች በባርነት የተሰቃዩበት ዘመን ሁሉ የኢያሪኮ ግንብ ውስጥ የነበሩ እነዛ ሰዎች ግን በምድር ላይ ታይቶ የማይታወቅ ኃጢአትን ይፈጽሙ የነበሩ ልጆቻቸውን በእሳት ይለበልቡ፣ ያቃጥሉ፣ ይጠብሱ፣ ይቀቅሉ የነበሩና መስዋዕት ለሰይጣን ያቀርቡ የነበሩ ናቸው። አሁን በምድር የምታያቸው ክፉ ነገሮች ሁሉ እዛ ኢያሪኮ ግንብ ውስጥ ይፈጸምባት የነበረች ቦታ ናት። እዚህ ከተማ ውስጥ የነበረ ሴት ናት ረዓብ ማለት። ቤቷ ደግሞ ግንብ ላይ ነው፣ ከፍ ያለበት ግንብ ላይ ነው። በተለይ ደግሞ ይሄ የሲናን በረሃ ፊት ለፊት በሚታይበት መንገድ የነበረች ናት። ኢያሪኮ ግንብ ማለት የአሁኒቷ እስራኤል ወይም ደግሞ አሁን እስራኤል ያሉበት ቦታ ማለት ነው። ኢያሪኮ ተብላ የምትጠራው ሌላ ቦታ እንዳትሄዱ። እቺ ቅድስት የሆነች ማርና ወተት ይፈስባታል የተባለች ምድር ማለት ነው። ማርና ወተት ማለት ይሄ ልክ እንደ ወንዝ ማር ይፈስባታል፣ እንደ ወንዝ ወተት ይፈስባታል ማለት አይደለም። በረከት መልካም የሆኑ ነገሮች ሁሉ የሚወጡባት ቦታ እንደማለት ነው። የእግዚአብሔር ቃል ከመነገሩ የተነሳ ብዙዎች ከመትረፋቸው አንጻር የተነገረ ነው። ራሱ የቻለ ትርጓሜ አለው። እንግዲህ እግዚአብሔር አምላክ ረድቶን የሚቀጥለው ጊዜ በደንብ አድርገን እንማረ ይሆናል። ስለዚህ እቺ ሴት ስለ ኤርትራ ባህር ተከፍሎ መቆሙን፣ የግብፅ መንግስት ሙሉ ለሙሉ መውደሙን፣ እስራኤላኖች 40 ዘመን ሙሉ ተጉዘው እግዚአብሔር አምላክ ድንቅ ነገር ያደረገላቸውን ነገር የወሬ ይሰሙ ስለነበረ እግዚአብሔር አምላክ እየመጣ እንደሆነና ህዝቡን እየመራ እየመጣ እንደሆነ ስላወቀችና እሷ ጋር ካለው ጦር ይልቅ ረዓብ የምትባለው ሴት ካለችበት ምድር ይልቅ እግዚአብሔር አምላክ እየመራቸው ያመጣቸው እስራኤላውያኖች ኃይል እንዳላቸው ስላመነች በእግዚአብሔር ላይ ያላት እምነት ታላቅ ስለነበረ እነዛን 2 ሰላዮች በቤቷ አስቀመጠች። ለሷ ምልክትን ምን ሰጧት? ቀይ መጋረጃን ወይም ቀይ ዝጋጃ ወይም ልብስን በቤቷ ጣራ ላይ እንድታውለበልብ። የኢያሪኮ ግንብ ሲፈርስ የእሷ ቤት ብቻ እንደማይፈርስ ቃል ተገባላት። ምሳሌውም ለአዲስ ኪዳን ምሳሌ ሆኖ የተቀመጠው እምነት ያላቸው በክርስቶስ ሞት የዘላለም ሕይወት እንደሚያገኙ ከሚመጣባቸው ጥፋት ሁሉ ሕይወት እንደሚተርፉ ምሳሌ ነው። ስለ አዲስ ኪዳን ሲነገር ነው። አንድም ካመኑት ወገን ወይም ከእስራኤል ወገን አለመሆኗ ጌታ ኢየሱስ ክርስቶስ በእርሱ ላመኑት ሕዝቦች በጠቅላላ የዘላለም ሕይወትን እንደሚሰጥ ምሳሌ ሲቀመጥ ነው። ጌታ ኢየሱስ ክርስቶስ ለእስራኤል ብቻ ሳይሆን እርሱም በእምነት ለሚቀበሉት አሕዛብ ተብሎ ለሚጠሩት ካልተገረዙት ወገንም ጭምር በእምነት በክርስቶስ ላመኑ መዳንን እንደሚሰጥ ማሳያው ነው። ስለዚህ እቺ ሴት በእምነቷ ምክንያት እምነቷን በስራ ገለጠችው፣ ስራዋ ደግሞ መዳንን ሰጣት ነው። ስለዚህ ቅዱስ ያዕቆብ ይህንን እንዲያነሳ ምክንያት የሆነው ለዚህ ነው። እንደዚሁ አለ ጋለሞታይቱ ረዓብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ በሰደዳቸው ጊዜ በስራ አልጸደቀችም ብሎ ይጠይቃቸዋል። ስራው አላጸደቃትም። እስራኤላዊ አልነበረችም፣ የተገረዘች አልነበረችም፣ የሙሴ ሕግ አልነበራትም። ነገር ግን እግዚአብሔርን በመፍራቷም ለሕዝበ እስራኤል ያደረገችው ስራ ጽድቅ ሆኖ አልተቆጠረላትም ብሎ ይጠይቅና ከነፍስ የተለየ ስጋ የሞተ እንደሆነ የበሰበሰ እንደሆነ የሚሸት እንደሆነ አስከሬን ተብሎ እንደሚጠራ ሁሉ እንዲሁ ደግሞ ከስራ የተለየ እምነት እንደዚሁ የሞተ ነው። ስለዚህ እምነት ብቻ ያድናል የሚል ትምህርት ሙሉ ለሙሉ ከሐዋርያት ትምህርት ያፈነገጠ ነው። ስለዚህ ቅዱስ ጳውሎስ ምን ብሎ ተናገረ? እኛ ካስተማርንላችሁ ትምህርት ውጪ መላእክትም ቢሆኑ መጥተው ቢያስተምሯችሁ እንዳትቀበሉ ብሎ አስቀመጠ። ሃይማኖተ አበው ላይ ሐዋርያት አባቶቻችን ካስተማሩት ትምህርት ውጪ የሚቀበል ቢኖር እርሱ የሰይጣን ማህበርተኛ ነውና የተወገዘ ይሁን ብሎ አስቀመጡ።
ዛሬም ደግመን ምን እንላለን? ቅዱስ ያዕቆብ ባስተማረን ትምህርት መሰረት ከሐዋርያት ትምህርት በተለይ ደግሞ ጌታ ከመሰረታት ትምህርት ጌታ ከመሰረታት አስተምሮ ጌታ ከመሰረታት ቤተክርስቲያን ውጭ ያለ ትምህርት ሁሉ የሚቀበል ሁሉ የተወገዘ ነው፣ ከጌታ መንግስት የተለየ ነው። ስለዚህ የሐዋርያትን ትምህርት ለዘላለም አጥብቀን እንይዛለን። የዛሬው የቅዱስ ያዕቆብ መልእክት ምዕራፍ 2 ትምህርት ብዙ ነገር እንዳሳወቃችሁ ብዙ ነገር እንደያዛችሁበት አምናለሁ። እንግዲህ ነገ ደግሞ እግዚአብሔር አምላክ ቀን ጨምሮልን የጾም ወቅትም ስለሆነ ጠዋት ትምህርት ይኖረናል። እስከ ቅዳሴ ሰዓት ድረስ ጠዋት እንማራለን። ምዕራፍ 3ን ጠዋት እንማራለን ማለት ነው። ልክ እንደ ድሮ 3 ሰዓት ላይ እንገባለን፣ አንድም ቲክቶክን ከፍ ለማድረግ። ስለዚህ ነገ 3 ሰዓት ላይ ጆሮአችሁ ላይ ኤርፎን ሰክታችሁም ቢሆን ተከታተሉ። ማታ 1 ሰዓት ደግሞ ምዕራፍ 4 ይቀጥላል ማለት ነው። ስለዚህ በቀን 2 ጊዜ እናደርጓለን፣ አንዴ አክቲቭ እስከሚሆን ድረስ። ስለዚህ ነገ ጠዋት እግዚአብሔር ቀን ከጨመረልን 3 ሰዓት ላይ ትምህርታችን አንድ ብሎ ይጀምራል። ምዕራፍ 3 ማለት ነው። እንዳያመልጣችሁ አደራችሁን። መስከረም እስከሚደርስ ድረስ ትምህርታችን አሁንም ይቀጥላል። አዲስ ኪዳንን ቶሎ እየተማርን እንሄዳለን። በርቱ፣ ጠንክሩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆያል። ይህን ይመስላል የዛሬው ትምህርት ቤተሰቦች። ጥያቄ ያላችሁ መጠየቅ ትችላላችሁ፣ መካተት ትችላላችሁ። የአዲሱ ዓመት ምዝገባ መስከረም ጳጉሜ ይጀምራል። እሺ፣ የአዲስ ዓመት ምዝገባ ጳጉሜ 1 እንጀምራለን። እግዚአብሔር ያድርሰን። ለ2019 ትምህርት ምዝገባ ጳጉሜ 1 እንጀምራለን። ስለዚህ የሚቀጥለው ዓመት ተማሪዎች መሆን የምትፈልጉ ተዘጋጁ። ጳጉሜ 1 ምዝገባ እንደ አዲስ ይጀምራል። አዲስ ግሩፕ ነው ክሬት የምናደርገው። ወጥራችሁ ተማሩ አደራችሁን። እግዚአብሔር ደግሞ ያስተምረናል። በተቻለን አቅም ሳንቦዝን በደንብ አድርገን እንድንማር መድኃኔዓለም ይርዳል። እሺ፣ ገስት ላይ ያላችሁ ሁላችሁ እንዴት አመሻችሁ? ከላይ ወደ ታች እየመጣን እንሂድ። ኤማኡስ ሰላምሽ ይብዛ። እንዴት ነሽ? ሰላም በይን። እሺ፣ አሜን። አስቱ እንዴት ናችሁ? ቃል እግዚአብሔር ይመስገን። ከህይወት ያሰማልን፣ ጸጋውን ያብዛልን። ያገልግል ዘመን እግዚአብሔር ይባርክልን። ከዚህ በላይ የምትገለግልበትን እድሜና ጸጋውን ይጨምርልን። እኛም ደግሞ የሰማነው 30-60 ዓመት እንድናፈራ እግዚአብሔር ይርዳን። አሜን። እና ደስ የሚለው ያዕቆብ